ሙስሊም ጓደኞቼ ይህንን ጥያቄ በስርዓት የምትመልሱልኝ ከሆነ ዛሬውኑ እስላም ሆናለሁ። አብርሃም ሁለት ልጆች ነበሩት። የአንደኛው ስም ይስሐቅ ነው፣ የአንደኛው ስም ደግሞ እስማኤል ነው። እናንተ የምታምኑት በእስማኤል ነው። አላህ ቃል ኪዳን የገባው ለእስማኤል ነው ብላችሁ ታምናላችሁ። በእስማኤል የምታምኑ ከሆነ ደግሞ በሌሎች ነቢያት ማለትም በኢየሱስ ክርስቶስ በኢሳ ማመን ማቆም አለባችሁ። በነ ዳዊት፣ በነ ሙሴ፣ በነ ዘካርያስ። ምክንያቱም እነዚህ ሁሉ ነቢያት የመጡት ከይስሐቅ ስለሆነ ከአብርሃም ልጅ ከይስሐቅ ስለሆነ ማለት ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ወይንም የነብዩ መሐመድን ነብይነት መቀበል የምንችለው እሱ ከይስሐቅ ትውልድ ሐረግ ሲመጣ ብቻ ነው። የኔ ጥያቄ ነብዩ መሐመድ በእስማኤል በኩል ነው የመጣው ወይንስ በይስሐቅ በኩል ነው? በእስማኤል በኩል ከመጣ በኢሳ ማመን ማቆም መቻል አለባችሁ። በይስሐቅ በኩል ከመጣ እንዳልኳችሁ እስላም ሆናለሁ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ከሊመታን خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم በነገራችን ላይ እስልምና መገዛት ነው ስልህ ሁሉ ነገር ትእዛዝ ነው። በእስልምና ትእዛዝ ያልተሰጠው ምንም ነገር የለም። ማስነጠስ ራሱ ትእዛዝ አለው። ስታስነጥስ አልহামዱሊላህ ማለት አለብህ። ከሶስተኛው ፍቅረኛ ጋር መሆን ነው የምፈልገው። ከሱ ጋር አብሬ መኖር ነው የምፈልገውና ከሱ ጋርም ልጅ ማሳደግ ነው የምፈልገው። የበፊቱን ፍቅሬን መመለስ ነው የምፈልገው ማለት ነው። እና ከሱ ጋር ለመሆን ምን ማድረግ አለብኝ ማለት የሰው ልጅ መቼስ በፖሊስ አስገድደሽ ልታመጪው ነው ወደ ቤት? ቆይ በፖሊስ አስገድደሽ ልታመጪው ነው? አይፈልግም። አንድ ሰው ካልፈለገ በግድ ክብር የለሽም። እኔ ግን አንዳንድ ሴቶች በማይሞት ክብር የሚባል ነገር በደረሰበት ደርሳችሁ ተቆ ሰውየው አይፈልግም። ሄደ በላይ ምን አለ ነው ይቅርታ ብሎ ሳይንስ የለም አይፈልግም ሰውየው ከሌላ ወንድ ጋር ቺት አርገሽበታል አይፈልግም። ወንድ ልጅ በክብሩ አይደራደርም። ወንድ ልጅ እንደ ሴት አይደለም። ሴቶች ነን። ምን አለ ከይቅርታ በላይ ምን አለ? ይቅርታ ያደርግልሻል ግን አብሮሽ አይሆንም። አዎ አጥፍተሻል። ከይቅርታ በላይ ምንም የለም። ወንዶች እኮ እንደኛ ክብረ ቢሶች እኮ አይደሉም። ሴቶች ናችሁ እኮ ክብረ ቢሶች። ታውቃላችሁ እየማገጠ ይቅርታ የምታደርጉለት ወንድ ልጅ እስቲ አንድ አምጡልኝ። ሚስቱ ማግጣበት ወይም ፍቅረኛው ማግጣበት ይቅርታ አድርጎ አብሮ የቀጠለ ወንድ አንድ አሳዩኝ። የለም። ወንድ በክብሩ አይደራደርም። ኔቨር ግዴው አብሮሽ አይሆንም። ማግጠሽ በፍጹም ይሞታል እንጂ ሴት ናት ክብረ ቢስ እየማገጠ አንተ ብቻ ኑር አብረከኝ ኑር እንጂ ይያያው እየማገጥክና ችግር የለውም። ለምን? ይሄ ጥገኝነት ነው። እኔ ብቻዬን አብሬ እኖራለሁ ብሎ አለማሰብ፣ የበታችነት ስሜት፣ ብቁ አይደለሁም ብሎ ማሰብ። እስቲ ክብርን ከወንዶች ተማሩና እንደ ወንዶች ራሳችሁን አክብሩ። የማገጠን አውጣችሁ ማስወገድ ከህይወታችሁ ወቅ ማገጠን ማሰላማ አለቀ። ቀይ መስመር ነው ማገጥ። ሙስሊም ወገኖቻችን እንዴት የመጀመሪያውን ሰው አዳምን ወይም አደምን ከአፈር ፈጠረው ብሎ እንደገና ተናግሮ እንዴት ተመልሶ ከጭቃ ፈጠረው ከውሃ ፈጠረው እንዲሁም ደግሞ ከረጋ ደም ፈጠረው ሊል ይችላል? ለዚህም ማስረጃ ከቁርአናችሁ ሱራ እየጠቀስኩ ልናገር ይችላሉ። የመጀመሪያው ሱራ 30:20 ላይ ከአፈር እንደተፈጠረ ያሳያል። እንደዚሁም ሱረቱል አልኢምራን ወይም ደግሞ ሶስተኛው ሱራ 3:49 ላይ ከአፈር እንደፈጠረው እንዲሁም ደግሞ ሰው ሁን አለው ሆነም ብሎ እንደሚያሳይ እንመለከታለን ማለት ነው። እንደገና በተጨማሪ ሱራ 96 አንቀጽ 2 ላይ ከረጋ ደም ሰውን እንደፈጠረ ይነግረናል ማለት ነው። ተመልሶ ደግሞ ሱራ 25:54 ላይ ከውሃ እንደፈጠረው ያሳየናል ማለት ነው። እንደገና ተመልሶ ደግሞ ይህ አልበቃ ሲለው ሱራ 32:7 ላይ ደግሞ ከጭቃ እንደፈጠረው ያሳየናል። ተመልሶ ደግሞ ይህም አልበቃም ሲለው ሱራ 15:26 ላይ ደግሞ ሄዶ እንደገና ከሸክላ እንደፈጠረው ያሳየናል። የእናንተ አላህ ሐሳብ እየቀያየረ የፈጠረው ወይስ አፈጣጠር ተሳስቶ ነው? ወይስ ደግሞ ቁርአናችሁ ልክ አይደለም? ወይስ በተለያየ ሰዓት ነው ሰውን የፈጠረው? እነዚህን ሶስቱን ጥያቄዎች እንድትመልሱልኝ በጌታ ፍቅር ጠይቃለሁ። ክርስቲያኖች ኮፒ ሊንክ ሼር አድርጋችሁ እንድታርሱልኝ በጌታ ፍቅር ጠይቃለሁ። ጌታችን ኢየሱስ ክርስቶስ አምላክና ፈጣሪ ነው። ማራናታ። እመኑኝ ምንም አትሆኑም።
ከንብረታችሁም ከእድሜያችሁም አይቀነስም። አንድ ጊዜ ብቻ ኮፒ ሊንክ አድርጉልኝ፣ ፈልጌው ነው። ወላሂ ደቂቃ እንኳን አይሞላም። ቁርአን ነው፣ አድምጡ ከቻላችሁ። ወይ 3 ወይ 5 ኮፒ ሊንክ አድርጉ። قال يا إبليس ما لك ألا تكون مع الساجدين قال لم ባስጠጋናቸው እስላሞቹን ሀገራቸው በተሰደዱበት በር ከፍተን ባስገባን እነሱ ኃይለኞች ሆነን እኛ ትንሾች የምንሆንበት ምንም ምክንያት የለም። በጣም ነው መቀናው ነው ውሱም ሳይ ማለት ነው። ንዴት የለ ፈገግታ ነው። ሲጀመር የሚናደድ ሰው ቤቱ ላይ ገብታችሁ ራሱን ብትሰድቡት እንኳን እያየው ነው ነው ምንም አይደለም። እሱ ከቤቱ የሚያስወጣ አላህ Subhanahu Wa Ta'ala ላይና ረሱል ሰለላሁ ዐለይሂ ወሰለም ላይ ድንበር ያለፈ ንግግር ስትናገር ቁጭ ብላችሁ አታዳምጡ ስለተባለ ያስወጣል። ከዛ ውጪ እኔ ጥያቄ ብታነሳ ይመልስልና ወደ ራስም መጽሐፍ ቅዱስ እየገባ ጥቅስ እያወጣ እያየን ነው። እኔ አሁን ድሮ ልጅህን እንደማን ማድረግ ትፈልጋለህ ብባል ሌላ ምናምን ነበር መስሎኝ። እኔ አሁን ልጄ ውሱ ማድረግ ነው የምፈልገው። ሁሉን አንብቦ ጭንቅላቱ ላይ ይዞ በተጠየቀው ጥያቄ የትኛው አንቀጽ የትኛው ቦታ ላይ እንዳለ እንደዚህ ፈልቅቆ ሲያወጣ ማየት እፈልጋለሁ። ይህ ትልቁ ህልሜ ነው። ትልቁ ህልሜ ነጃሺ ጥያቄ ሲጠየቅ ቁርአን ላይ ከተጠየቀ ያን የተጠየቀው ጥያቄ የቱ ጋር እንዳለ አውቆ ባንዴ ብድግ አድርጎ የሚያመጣ መጽሐፍ ቅዱስ ላይ ባንዴ ብድግ አድርጎ ጥቅሱን አምጥቶ የሚያሳይ ልጅ እንዲኖረኝ ነው የሚፈልገው። ዶክተር ምናምን ሳይንቲስት አይደለም እንዴ፣ ከባድ የንጽጽር ሰው እንዲሆን እፈልጋለሁ። እውቀት ሲያንሳቸው ነው ሰዎች መሸነፋቸውን በስድብ መሸፈን የሚፈልጉት። እና ወላሂ ነው የምላችሁ፣ ወላሂ እኔ እዚህ ጋር ክርስቲያኖች ሙስሊሞችም አላችሁ። እኔ ድሮ ለልጄ የምመኝለት ኢንጂነር ሳይንቲስት ምናምን አስተምሬ ትልቅ ሰው ማድረግ ምናምን፣ አሁን ግን ጭራሽ ከትምህርት ቤት አስወጥተዋል። እሬት ነው ማለት ጭራሽ እና አባቱ ትምህርት ነው እንዴ በቃ ጭራሽ ከትምህርት ቤት አስወጥተዋል። ይሄ መጽሐፍ ማንበቡን ከሆነ ቁርአኑንና መጽሐፍ ቅዱሱን የአይሁዱን መጽሐፍ እያገላበጠ ይለምደዋል። ወረዲ መጽሐፍ ማንበብ አሁን ጀምሯል አይደል እንዴ? ሲጀምር ይሄ ራሱ አንድ ትምህርት ነው ከመጽሐፍና ከማንበብ የተያያዘ ስለሆነ ዓለማዊ ትምህርት አስቆመዋለሁ። በየወሩ $150 እየከፈልኩ ነው አይደል ማስተር ይታባል። እኔ አሁን ውሱን እንዲሆንልኝ ነው የምፈልገው። ቱፍቱፍ በልበት ውሱ በልጄ ላይ ዱዓ አድርግለት።